ትላንትና ሊቨርፑሎች ከሌድስ ዩናይትድ ጋር 3-0 ከወጡ በኋላ ዞቦስ ላይ አይ ዶንት ኢቨን ኖ ዌር ዊ አር ኦን ዘ ቴብል በማለት የመለሱ የደረጃ ሰንጠረዡ ላይ ስንተኛ እንደሆነን ራሱ አላውቅም ነው ያለው። ምን ያህል እንግዲህ በጨዋታ ውጤት በጣም እንዳዘነ ከንግግሩ ራሱ መረዳት እንችላለን። ስለዚህ በትላንትናው ጨዋታ ላይ ሁጎ ኤኪቲኬ 2 ጎሎችን አግብቶ በ48 እና በ50ኛው ደቂቃ ላይ ሊቨርፑሎቹ 2-0 ሲመሩ ነበረ። ከዛ በኋላ ሌድስ ዩናይትዶች 2 ጎሎችን አስቆጥረው ሁለታቸውን 80ኛው ደቂቃ ላይ ዞቦስ ላይ የማሸነፊያውን ጎል ያገባ ነበር የመሰለን። ምክንያቱም ሊቨርፑሎች በ80ኛው ደቂቃ በገባው ጎል 3-2 ሲመሩ ነበረ። ከ96ኛው ደቂቃ ላይ ተናካ ባስቆጠረው የፍጹም ቅጣት ምት ጎል ነጥብ ተጋርተው 3-0 መውጣት ችሏል። ስለዚህ ሮይተርስ ሄድላይን ወይም አርስተ ዜና ያደረገው ምንድነው? ታናካ ኦን ታርጌት አስ ሊድስ ስናች 3-3 ድሮ ዊዝ ሊቨርፑል። ስለዚህ የሆነ ነገር ስናች ስናደርግ ቀማን ማለት አይደል? እናም ሊቨርፑሎችን ሊድስ ዩናይትዶች በቃ 3-0 2 ነጥቦችን እንደቀሟቸው ለመግለጽ ያህል ነው ይህንን አርስተ ዜና የተጠቀሙት። ታናካ ስትራይክስ ሌት አስ ሊድስ ዲናይ ሊቨርፑል ቢፎር ሳላ አውትበርስት። ስለዚህ ያው ሳላ ከጨዋታው በኋላ የሰጠው ቃለ መጠይቅ አለ። ስለሱ ከዚህ በኋላ ቀጣይ በሌላ ቪዲዮ እሱን ትርጉሙን ነግራችኋለሁ። ለማንኛውም ግን ከረፈደ ያው ተናካ ሊቨርፑሎችን ድል ምንድነው ከድል እንዳስቆሟቸው ወይም ደግሞ ድሉን እንደቀሟቸው ነው በድጋሚ የሚያወራው። እናም ሊቨርፑል ኤንድ ሊድስ ዩናይትድ ፕሌይ አውት 3-3 ድሮ አት ኤለንድ ሮድ። ይሄ ደግሞ ሊቨርፑል ድረገጽ ላይ ያለው ዜና ነው። ስለዚህ ከጨዋታው መልስ ለምሳሌ ያህል ኤርነስት ሎት የሰጠውን አስተያየት እነግራችኋለሁኝ። አንፎርቹኔትሊ ፎር ሂም አሁን ስለ ከናቴ ነው የሚያወራው። ከናቴ ብዙ ጥሩ ነገሮችን ይሰራል፣ ከዛ ግን ብዙ ስህተቶችን ደግሞ በቅርቡ እየሰራ ነው በማለት ነው የተናገረው። ከተቆጠሩብን ያው ብዙ ጎሎች ከተቆጠሩብን ብዙ ጎሎች መካከል ያው እሱ እንዳለበትም ነው የገለጸው። ሴንተር ባክ ስትጫወት ያው በእግር ኳስ የሚሆን ነገር ነው ያለው። ዛሬ ታክል ነበረ። ከዛ በኋላ የክሮስ የተደረገውን ኳስ ብሎክ ለማድረግ ወይም ደግሞ ለማስቆም ሞክሮ ነበረ። ያው ኳሱ ወጣ። ከዛ በኋላ ንክኪ ነበረ። ጥያቄው ግን ቫር እዚህ ጉዳይ ውስጥ መግባት ነበረበት ወይ የሚለው ነው በማለት ተናግሯል። እናም ያው ኤርነስት ሎት በውጤቱ ደስተኛ እንዳልሆነ ነው የገለጸው። አይ ካን ቴክ አ ሎት ኦፍ ፖዚቲቭስ በማለት ነው የተናገረው። ብዙ መልካም ነገሮችን መውሰድ እችላለሁኝ ከዚህ ጨዋታ፣ ነገር ግን it's not even a dangerous chance that leads to the penalty። ሆነ በጣም ኃይለኛ የሚባል የኳስ እድል አልነበረም ወደ ፍጹም ቅጣት ምት ያመራው። እናም ከ9 ደቂቃዎች በኋላ በተሰጡት የተጨማሪ 9 ደቂቃዎች የቆመ ኳስ ተቆጥሮብናል በማለት ነው አስተያየቱን የሰጠው ኤርነስት ሎት ከጨዋታው በኋላ ማለት ነው። ስለዚህ ያው አሁን ሊቨርፑሎች እንደውም በጣም ብዙ ወሬ ያለው ስለ ሞ ሳላ ነው። ስለዚህ በተቻለን አቅም እዚህ ጨዋታ ላይ ለማተኮር እንሞክራለን። ኢትስ ናት ኢቨን ጎይንግ ቱ ቢ የሆነ ረዥም ጨዋታ የማይሆንም። ስለዚህ ሮይተርስ ምንድነው የጻፈው በውስጡ ሌላ ዲስአፖይንቲንግ ዴይ ለቻምፒዮኖች ወይም ሬኒንግ ቻምፒዮን ያምና ቻምፒዮኖች አይደሉ። ስለዚህ ለአምናው ቻምፒዮኖቹ ሌላ አሳዛኝ ቀን ወይም የሚያበሳጭ ቀን ነው። who should have caused it to victory ወደ ድል መጓዝ ነበረባቸው። ነገር ግን but for the defensive frailties that exposed them later on ያው ጨዋታው ሊያልቅ አካባቢ ወይም ከረፈደ በኋላ በተከላካይ ስህተት ምክንያት ወደ ድል መጓዝ ሳይሆን ነጥብ ተጋርተው እንዲወጡ እንደተገደዱ ነው የሮይተርስ ዘገባ የሚነግረን። ወደ ፕሪሚየር ሊግ ዘገባ ደግሞ በምንሄድበት ጊዜ premierleague.com በደረገጹ በመጀመሪያ ደረጃ ሄድላይኑ ሚለን ታናካ earns leads a point in 6 goal thriller with Liverpool። ስለዚህ ያው 6 ጎል የታየበት ጨዋታ ነው የትላንትናው ጨዋታ እና ታናካ የማሸነፊያውን ጎል አቻነቱን ጎል ያገባው የሊድስ ተጫዋች ነው። ስለዚህ እሱ ለሊድሶች 1 ነጥብ አስገኛላቸው የሚል ትርጉም ሊኖረው ይችላል። ስለዚህ ይህ ጃፓናዊው የመሀል ሜዳ የፊት መስመር ተጫዋች እሱ ፔጅ ታይም ወይም ደግሞ ባለቀ ሰዓት ቻምፒዮኖቹ በደረጃ ሰንጠረዡ 5ኛ ደረጃ ላይ እንዳይቀመጡ ነው ያገዳቸው በማለት ነው የተናገረው። ስለዚህ ያው ሁጎ ኤኪቲኬ 2 አግብቶ ነበረ። ዞቦስ ላይ የሚያሸንፍ የሚመስለውን ጎል አስገብቶ ነበረ። ስለዚህ ከዛ በተጨማሪ ያለ ተጨማሪ ነገር ካለ እዚህ ጋር ልነግራችሁ ነው።
ሞሐመድ ሳላ ያው ለሶስተኛ ተከታታይ ጨዋታ ነው ከተቀያሪ ወንበር ላይ ነበረው። እናም ሊቨርፑሎች እንደ ፕሪሚየር ሊግ .com ዘገባ ከሆነ they lacked penetration in the first half በመጀመሪያው አጋማሽ ላይ ወደፊት ሰብሮ መግባት አልቻሉም ነበረ በማለት ነው እዚህ ጋር የሊቨርፑል ዘገባ የሚነግረን። ስለዚህ ያው አርነ ስሎት to go away with a 3-3 draw ሶስታቻ ይዞ መውጣት I don't think that's what we deserve ያ ይገባናል ብዬ አላምንም ነው ያለው። we conceded without the other team even having a chance በቃ ጎል የገባብን ሌላኛው ቡድን የጎል እድሉ ሳይኖረው ነው እና ምንድን ነው it's so difficult to play a game of football if you don't even concede a chance and it goes on ምንም የጎል እድል ሳይኖር የጎል የሚገባበት እድል ሳይኖር ለመተርጎም በተቻለኝ ከቅርብ የሞከርኩኝ ነው። ጎሉ ሲገባ it's so difficult to play football game of football ኳስ መጫወት ይከብዳል ያለው። ስለዚህ ሊድሶች ጎል ለማግባት ራሱ እንዳልጣሩ ነው እየተናገረ ያለው አርነ ስሎት። we can only look at ourselves በቃ ራሳችንን ብቻ ነው መመልከት የምንችለው ምክንያቱም ያንን እያደረግን ያለነው እኛ ነን ያ አሁን ያለንበት ሁኔታ ነው በማለት ነው አርነ ስሎት ከጨዋታው በኋላ የሰጠው አስተያየት።